አንድ ነገር ከእናንተ እግር ስር ከሆነ ገዢ ሆናችኋል ማለት ነው። በዛ ነገር ላይ አንድ ሰው ገዢ ነው ስንል አንድን ነገር ከእግሩ ስር አድርጓል ማለት ነው። ምድር የእግሩ መረገጫ ነች ማለት ዱካው ምድር ላይ ያለ ማለት ብቻ አይደለም። ምድር ከሱ ስልጣን ስር ነች። አንድ ነገር ከእናንተ እግር ስር ካልሆነ ገዢ አይደላችሁ። አንድ ነገር ከእናንተ እግር ስር ካልሆነ እዛ ነገር ላይ መግዛት አትችሉም። እዛ ነገር ላይ ገዢ መሆን አትችሉም። እዛ ነገር ላይ ገዢ የምትሆኑት ያ ነገር በእናንተ ቁጥጥር ስር ሲሆን ወይም ከእግራችሁ ስር ሲሆን የምትሰሙት ትንቢት በይዘው የመጀመሪያ ጊዜ የምትሰሙት አይደለም። ከእናንተ በፊት ለእናታችሁ በህልም ተነግሯታል። እናንተ በፊት ለአባታችሁ በህልም ተነግሯታል። እግዚአብሔር ሁሉ ጊዜ አሳልፎ የሚሰጣችሁ እግራችሁ የረገጠው ብቻ እና ብልህ ከሆናችሁ ባርከኝ እያላችሁ መጸለይ አቁሙ። እግራችሁ የሆነ ቢዝነስ እንዲረግጥ አድርጉ። ያንን ቢዝነስ አሳልፎ ይሰጣችኋል። ቢኮዝ እግዚአብሔር ሁሉ ጊዜ ገዢ የሚያረጋችሁ እግራችሁ የረገጠውን ብቻ ነው። እግራችሁ ያረገጠውን ነገር ግዛት ከመጀመሪያችሁ በፊት እግራችሁ መርገጥ አለበት። ገዢ ለመሆን የሚቀድመው አፋችሁ አይደለም፣ መቅደም ያለበት እግራችሁ ነው። እጄ ገብቷል ብላችሁ ላሰባችሁት ነገር አይጸለይም። መንፈስ ቅዱስ የእግዚአብሔር ቃል የነገረን ነገር አንድ ነው። እግራችሁ የረገጠው ከዚህ በኋላ እግሮቻችሁ የረገጡት የትኛውም ነገር ውስጥ ገንዘብ ይዛችሁ ትወጣላችሁ። መጽሐፍ ቅዱስ የያዘን ሰዎች ዘፍጥረት ምዕራፍ 1 እንከፍታለን። Those who are a Bible, let's go to the book of Genesis chapter 1 ቁጥር 28 verse 28. እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟትም ብዙ ተባዙ ምድርንስ ግዟት ምሏት ከዟት ግዟትም ክብር ለኢየሱስ ይሁን። Glory to Jesus. ብዙ ተባዙ You multiply, ምድርን ሙሏት፣ replenish the earth, ከዛ በኋላ ደግሞ ግዟት and subdue it. ትናንትና ስለ ገዥነት ማስተማር ጀምሬ ነበር። I tell you about how to dominion yesterday. የገዥነትን አንደኛውን ትርጉም ነግሬያችኋለሁ። And I give you the meaning of the first of dominion. የገዥነት ሁለተኛው ትርጉም The second meaning of dominion, አንድን ነገር ከእግራችሁ ስር ማድረግ ማለት ነው። it means to put something onto your foot. ፋይናንስን ከእግራችሁ ስር ማድረግ ማለት it means finance is beneath your foot. አንድን ነገር ከእግራችሁ ስር ማድረግ to put something beneath your foot. so አንድ ነገር ከእናንተ እግር ስር ከሆነ ገዢ ሆናችኋል ማለት ነው። በዛ ነገር ላይ it means something is beneath your foot, you have dominion over it. so አንድ ሰው ገዢ ነው ስንል so one man is a dominion, አንድን ነገር ከእግሩ ስር አድርጓል ማለት ነው። it means you have something beneath it. መጽሐፍ ቅዱስ እንደዚህ ይላል። and the Bible says ሰማይ ዙፋኑ ነው ይላል። heavens are your throne, and the earth is ከእግሩ በታች ነው፣ እንደፈለገ ይገዛታል። his footstep. ምድር የእግሩ መረገጫ ነች ማለት ዱካው ምድር ላይ ያለ ማለት ብቻ አይደለም። it doesn't mean that his steps are on a print is ምድር ከሱ ስልጣን ስር ነች። even the earth is subdued by him. so ገዥነት ብለን ስናወራ so when you speak about dominion, አንድን ነገር ከእግራችሁ ስር ስለማድረግ ነው የምናወራው። it means we are speaking to put something beneath your feet. so አንድ ነገር ከእናንተ እግር ስር ካልሆነ ገዢ አይደላችሁ። if something is not beneath your feet, you are not a dominion. አንድ ነገር something ከእናንተ እግር ስር ካልሆነ if it's not beneath your feet, እዛ ነገር ላይ መግዛት አትችሉም። you can have not dominion over it. እዛ ነገር ላይ ገዢ መሆን አትችሉም። you can never be dominion over እዛ ነገር ላይ ገዢ የምትሆኑት in order to be dominion that ያ ነገር በእናንተ ቁጥጥር ስር ሲሆን ወይም ከእግራችሁ ስር ሲሆን that thing shall be subdued unto your feet. so እግዚአብሔር እንደዚህ አላቸው። when God speak unto them, ብዙ be multiply, ተባዙ። ከዛ ቀጣይ ምን እንዳልንገራችሁ and the next speak, ግዙ አላለም። he doesn't say dominion, ምድርን ሙሏት ነው ያለው። it says replenish. ከዛስ ግዟት። so ከመግዛቱ በፊት ያለው ቃል ምንድነው? what is the word before dominion? ሙሏት። አዳም መግዛት የሚችለው የሞላውን ያክል ነው። Adam can have dominion unless he cannot replenish. so አዳም እግሩ ያረገጠበትን ስፍራ ወይም ያልሞላውን ስፍራ መግዛት አይችልም። Adam cannot have dominion to where his foot are not longer there. so ከመግዛት በፊት የምትገዙትን ነገር መርገጥ መቻል አለባችሁ። before you have dominion, you have to footstep on something. you have የምትገዙትን ነገር እስካረገጣችሁ ድረስ መግዛት አትችሉም። you can never have dominion unless you have something to subdue. መግዛት ማለት አንድ ነገር የራሳችሁ ማድረግ ወይም ባሪያ ማድረግ ማለት ነው። it means to bring something unto slavery. so ምድርን ሙላት አለው። it says replenish. ከሞላሃት ደግሞ ግዛት። if you replenish, you have dominion. ያ ማለት ካልሞላሃትሳ what if cannot replenish? አትገዛትም እያለው you ነው። can never have dominion. ገዢነት የሚመጣው so whenever dominion comes, አንድን ነገር ስትሞሉ ነው። that when you have replenished something, አንድን ነገር እግራችሁ ሲረግጠው ነው። once something is into your footstep, እግራችሁ እስካረገጠው ድረስ unless your footstep lie down, ገዢነት የሚባል ነገር you አይታሰብም። can never have a dominion. እግዚአብሔር ብዙዎቻችሁን በብዙ አቅጣጫ ገዢ ማድረግ ይፈልጋል። God want to have dominion in many aspects of life. ትልቁ ችግር የእናንተ እግር ነው። the problem is your foot. መጽሐፈ ኢያሱ ምዕራፍ 1 ክፍል let's go to the book of Joshua
ቁጥር 3 ለሙሴም እንደነገርኩት ለማን ለሙሴም እንደነገርኩት እቺ ቃል በደንብ ስሙ። እግዚአብሔር ኢያሱ ጋር መጣ። ማን ጋር? ኢያሱ ጋር መጣ። ኢያሱ ጋር ሲመጣ እንደዚህ ያለው ካንተ በፊት ይሄንን ለሙሴ ነግሬዋለሁ። I have told it before this thing unto Moses. ካንተ በፊት ለሙሴ ነግሬዋለሁ። I have told to Moses before you. ይሄንን ቃል ሙሴ አልተጠቀመበትም፣ አንተ ግን ተጠቀመበት። ላንተ ደግም ብዬ ነገርኩ። Moses doesn't use this word, but you have to use it. በትንቢታዊ ዓለም አንድ ነገር ልንገራችሁ። In a prophetic realm, let me give you one secret. ብዙ ሰው ትንቢት ፌል የሚያደርግ ይመስለዋል። Many people understand that prophecy fail. ልጅህ ነብይ ሲሆን አየው አልኩት። If I said I prophesy to him that I see your son to become a prophet, ከዛም እንደተፈጠረ ልንገራችሁ። do you know what it will happen? የሱ ልጅ ኢንጂነር ሆነ። And his son became an engineer. ፎቅ እየገነባ ሞተ። And he died because of when he built a building. ልጁ ምን አልሆነም? He didn't become a prophet. ቀጣይ ወደ ምን እንደሚያልፍ ታውቃላችሁ? Do you know what it comes pass? ይሄው ቃል ወደ ኢንጂነሩ ልጅ ያልፋል። And the same thing happens to the engineer. ከእግዚአብሔር አፍ የወጣ አንድ ቃል የሆነን ነገር ሳይነካ አይመለስም። Because the word that releases from God can never come accomplished. የኢንጂነሩ ልጅ ጋር ይመጣል። And he comes to the son of the engineer. ለኢንጂነሩም ልጅ የሆነ ነብይ ይመጣና ልጅ ነብይ ነው ይሏል። And your son become a prophet. እሱን ካለፈ If he pass it, ቀጣይ ፓስ እያደረገ ይመጣል። and he pass under any of them. ጌታ ኢየሱስ ሲወለድ አይታችሁ ከሆነ Do you know when Jesus of Nazareth would get born? ትንቢቱ አንድ ቃል ብቻ ነው የነበረው። And the prophecy was happening in one place. ድንግል ትወልዳለች። And the virgin can deliver. ብዙ ድንግሎች ያድላለፋቸው Because many virgins miss that opportunity. ከ500 እስከ 700 ዓመት በኋላ አንዲት ድንግል ሴት ያ ትንቢት አገኛት። So that prophecy is made to one woman after 700 years. ድንግል የተባለው የድንግሊቷ ስም አልተጠቀሰም። It was called a virgin. He doesn't give a name. ራሷን ሬዲ ያደረገች ድንግል ትጠበቅ ነበር። So because some woman is need to be ready. ትንቢቱ 500 እና 700 ዓመት ተሻግሮ አንድ ድንግል ሴት አገኛት። And the prophecy shall pass 500 700. ዛሬ ለእናንተ እንደዚህ ይናገራል። Today I prophesy to you. አያቶቻችሁ ያለፏቸው ትንቢቶች I receive it. በዘራችሁ ውስጥ የተነገረ ትንቢት I receive it. ብዙ ዓመታትን ያስቆጠረ ትንቢት I receive it. እናንተን እንዲያገኛችሁ ጸልያለሁ። That is so. 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 ቁጭ በሉ። You may have received. ለዛ ነው ሳሙኤል That's why Samuel, ዳዊትን ቀባልኝ አልተባለም። he doesn't say anoint David. የእሴይ ልጅ ነው የተባለው። It says son of Jesse. ሁሉንም አሳለፈና ዳዊትን አገኘ። And he passed everyone and he go into David. ፕሮፌሲ And prophecy, ሳይፈጸም አይመለስም። it cannot come back unless it can accomplish. ችግሩ እናንተ ጋር ካልተፈጸመ ያልተፈጸመ ነው ይመስላችሁ። The problem is that if it doesn't fulfill with you, ያደርጋል፣ ያልፋል፣ it passes to the next generation and ወደ generation. ቀጣዩ ይመጣል፣ ወደ ቀጣዩ And ይመጣል፣ the ወደ next ቀጣዩ and the ይመጣል፣ next and the ወደ next ቀጣዩ ይመጣል፣ and the next ወደ ቀጣዩ and ይመጣል። unto the next. እናንተ በህይወታችሁ ላይ ትንቢት የምትሰሙ ሳትሆኑ You are the people that are not hearing of the prophecy. የተነገሩ ትንቢቶች መፈጸሚያ እንድትሆኑ ጸልያለሁ። I pray that the prophecy may come to pass. የተነገሩ ትንቢቶች መፈጸሚያ እንድትሆኑ ጸልያለሁ። I become the vessel of the prophecy shall come to pass. የተነገሩ የበረከት ትንቢቶች Whatsoever the process of ጌታን blessing, የማገልገል ትንቢቶች the prophecy of serving the Lord, መፈጸሚያ እንድትሆኑ ጸልያለሁ። accomplish. መፈጸሚያ እንድትሆኑ ጸልያለሁ። Accomplish. መፈጸሚያ እንድትሆኑ ጸልያለሁ። Accomplish. ለዛ ነው አሁን ያነበብነው ቃል ውስጥ And the verse that we read now, እግዚአብሔር ሲናገር እንደዚህ when God is speaking, ለሙሴ እንደነገርኩት as I told Moses, ለማን እንደነገርኩት ለሙሴ ነግሬዋለሁ። I have told unto Moses. ኢያሱ ጋር መጥቶ አዲስ ነገር እየተናገረ አይደለም። He doesn't speak when he come unto Joshua. ለሙሴ የተነገረውን ትንቢት አሁን ለኢያሱ እየነገረው ነው። And he repeating the same prophecy he delivered unto Moses. የተነገረው ግን ለማን ነው? ለሙሴ ነው የተነገረው። እግዚአብሔር እንደዚህ ያለው And God spoke unto him, ለሙሴ እንደነገርኩት as I have told unto Moses, ካንተ በፊት ለሙሴ ነግሬዋለሁ። I have told this unto Moses. ዛሬ የምትሰሙት ትንቢት በይዘው የመጀመሪያ ጊዜ የምትሰሙት አይደለም። This prophecy that I'm going to deliver is not first time. ከእናንተ በፊት ለእናታችሁ በህልም ተነግሯታል። Because before you it was delivered unto your mother in a dream. ከእናንተ በፊት ለአባታችሁ በህልም It was ተነግሯታል። delivered unto your father. ስላላስፈጸመው ነው እናንተ ጋር የመጣው። That is a prophecy come unto you because they cannot deliver. እናንተን ግን አያልፋችሁ። But it shall never come to pass. እናንተን አያልፋችሁ። You will never miss it. እናንተን አያልፋችሁ። You will never miss it. እናንተን አያልፋችሁ። You will never miss it. እና ለሙሴ ለኢያሱ እየነገረ ያለው ይሄን ትንቢት የነገርኩት ለሙሴ ነው። This prophecy I told him unto Moses. ሞሴስ ስለሌለ አሁን ደግሞ ላንተ ነግራለሁ። And at the same time I repeat unto you.
የእግራችሁ ጫማ የሚረግጠውን ቦታ ሁሉ እግራችሁ ጫማ ወይም እግራችሁ የሚረግጠውን በሙሉ ለእናንተ ሰጥቻችኋለሁ። ክብር ለኢየሱስ ይሁን። እግራችሁ የሚረግጠውን በሙሉ ምን ብያችኋለሁ? ሰጥቻችኋለሁ። ያማንት ገዢ መሆን ማለት አንድን ነገር ከእግራችሁ ስር ማድረግ ማለት ነው። To have dominion means to be subdue something beneath your feet. መንፈስ ቅዱስ ያረጋጋችሁትን ያስገዛችሁ። Holy Spirit cannot make you to have a dominion unless something you have supposed. ከመግዛታችሁ በፊት መርገጥ አለባችሁ። You have to step it before you have to ለዛ ነው dominion. እንደዚህ ያላችሁ የእግራችሁ ጫማ የረገጠውን ሁሉ አሳልፎ ይሰጣችኋል። ያ ማለት ነው ያረገጠውን አልሰጣችሁም እያለ ነው። The sole of your foot shall be delivered unto you. እግዚአብሔር ሁሉ ጊዜ አሳልፎ የሚሰጣችሁ እግራችሁ የረገጠውን ብቻ ነው። So what God give you, that the things that step on. እና ብልህ ከሆናችሁ If you are wise, አንድ ነገር ልንገራችሁ። trust me. ባርከኝ እያላችሁ መጸለይ አቁሙ። So stop saying bless me. እግራችሁ የሆነ ቢዝነስ እንዲረግጥ አድርጉ። So make your foot to have step on ያንን something. ቢዝነስ አሳልፎ ይሰጣችኋል። That business will deliver I unto think you. የኛ ይሻላል። I receive it. I እግራችሁ receive it. የሆነ ቢዝነስ እንዲረግጥ አድርጉ። I receive it. ያንን ቢዝነስ አሳልፎ I ይሰጣችኋል። receive it. ቢኮዝ እግዚአብሔር ሁሉ ጊዜ ገዢ የሚያረጋችሁ እግራችሁ የረገጠውን ብቻ ነው። Whatsoever God give you dominion where your foot is there. እግራችሁ ያረገጠውን ነገር አያስገዛችሁ። You can never have dominion unless you have your foot. መግዛት ከመጀመሪያችሁ በፊት እግራችሁ መርገጥ አለበት። Before you start to have dominion, you have to step into it. ለዛም እግራችሁ ጫማ የረገጠውን ያለው። That's why every your soul step up to it. ያልረገጠውንሳ If you are not into it, አልሰጣችሁ። it will not deliver unto you. እግዚአብሔር ሁሉ ጊዜ ገዢ የሚያረጋችሁ የሚሰጣችሁ ምንድነው ከተባለ የእግራችሁ ጫማ የረገጠውን ብቻ ነው። So always God deliver you to the sole of your foot. ዛሬ እግሮቻችሁ ሳይረግጡ በመጸለይ ብቻ ገዢ መሆን አትችሉ። You can never become with prayer unless you have to footstep. ከቤት መውጣት አለባችሁ። You have to release your house. እግሮቻችሁ የሆኑ ነገሮችን መርገጥ You have አለባችሁ። to step onto something. እግሮቻችሁ የረገጡትን ነገር በሙሉ Whatsoever your legs shall ተላልፎ እንዲሰጣችሁ ጸልያለሁ። I believe that it will give ተላልፎ unto you. እንዲሰጣችሁ ጸልያለሁ። I pray that it may deliver ተላልፎ unto you. እንዲሰጣችሁ ጸልያለሁ። I deliver you unto you. ተላልፎ እንዲሰጣችሁ ጸልያለሁ። I pray it may deliver unto you. ብር ያዘ ሰው አለ? ና እዚህ ብሩን አንሳው አንተ። ከዛ አገኘው በል አገኘው ሲል እዚሁ ከተማ ውስጥ የተለመደ ነገር አለ። እሱ ብጋራ ይላል። በሰማ ባየ ምን ይላል? ያ ማለት ኦልሬዲ እጁን አስገባ ማለት ነው። እዚህ ብር ላይ ድርሻ አለው። ኦልዌይስ እግዚአብሔር ድርሻ እንዲሰጣችሁ ከፈለጋችሁ እግራችሁን የሆነ ነገር ውስጥ አስገቡ። I receive it. እግራችሁን የሆነ ነገር ውስጥ አስገቡ። I receive it. እዚያ ያስገባችሁት ነገር ውስጥ ድርሻ ይሰጣችኋል። I receive it. እዛ ያስገባችሁት ነገር ውስጥ I receive it. ባዶ እጃችሁን አትወጡም። ድርሻ ይሰጣችኋል። Amen. Thank you. ብልህ ከሆናችሁ If you are wise, ስለምንም ነገር ሲወራ ከሰማችሁ whatsoever you hear of እግራችሁን እዛ ውስጥ አትገቡ። make your footsteps. እግሬ ገብቷል በሉ። My leg is እግሬ ገብቷል በሉ። እግሬ ገብቷል፣ እግሬ ገብቷል፣ እግሬ ገብቷል። My leg is unto footsteps. የሆነ ነገር ውስጥ እግሮቻችሁን አስገቡ። Make your leg unto something. ስትወጡ ባዶ እጃችሁን አትወጡ። You will never be እግራችሁ የረገጠውን ወስዳችሁ ትወጣላችሁ። You will have unto your foot. እግራችሁ የረገጠውን ወስዳችሁ ትወጣላችሁ። You will have unto your foot. እግራችሁ የረገጠውን Whatsoever you step on. ወስዳችሁ ትወጣላችሁ። የመንፈሳዊ ዓለም ፕሪንሲፕል ምንድነው ካላችሁ? So the principle of the spiritual realm, ገዢ ለመሆን in order to have dominion, መጀመሪያ የሚቀድመው አፋችሁ አይደለም። the first that thinks the first proceed is not speaking. ገዢ ለመሆን የሚቀድመው አፋችሁ አይደለም። The first thing unto your dominion is not to speak. መቅደም ያለበት እግራችሁ ነው። It's what is going to come to pass is your foot. የተናገራችሁትን አላለም። It's not what you have የረገጣችሁትን። what your foot are. ከዚህ በኋላ ብልህ ሁኑ። Be wise after all. የሆኑ ቢዝነሶች ውስጥ እግራችሁን አስገቡ። Put your wise into some businesses. የሆኑ ስራዎች ውስጥ እግራችሁን አስገቡ። Put your business. የሆነ አገልግሎት ውስጥ እግራችሁን አስገቡ። Make your foot at የሆነ ጉዳይ ላይ እግሮቻችሁን አስገቡ። የሆነ ጉዳይ ላይ into something. እመኑኝ። ከዛ በኋላ ባዶ እጃችሁን አትወጡ። የረገጣችሁትን ይዛችሁ ትወጣላችሁ። Never be empty-handed. የረገጣችሁትን ይዛችሁ ትወጣላችሁ። You shall come to pass. የረገጣችሁትን Whatsoever you footstep. ባዶ እጃችሁን አትወጡ። You will never be empty-handed. ባዶ እጃችሁን አትወጡ። ይሄ ሜንታሊቲ ይኖራችሁ። You shall have to come to this mentality. ይኸውና በእኔ እምነት according to my belief. በእኔ እምነት According to my ምን belief. አይነት እምነት እንዳለ ልንገራችሁ። Do you know what I have? ክብር ለኢየሱስ ይሁን። Glory to Jesus. ምን አይነት እምነት እንዳለ ልንገራችሁ። Do you know what belief I have? ይሄም እምነት ደግሞ እንዲጋባባችሁ ጸልያለሁ። I pray that you may have the same thing. ፓስተር ጆና አንተ እዚህ ነህ ካላይ ነው። ሁለቱ ስለሆነ ጉዳይ እያወሩ ነው። And they are speaking about something. እኔ እንደገባው ፊል ካደረኩኝ
If I feel that I understand it, ስለዚህ ጉዳይ አልጸልይም። I didn't pray about this. እመኑኝ አልጸልይም። I will never pray. ለምንም አልጸልይም? Do you know what I don't pray? የእግዚአብሔር ቃል ነግሮኛል የረገጣችሁትን። Because the word of God is spoken to me. የምትጸልዩት ገና ለገና እጃችሁ ላልገባ ነገር ነው። Things you pray for things that is not handed at your hand. ገብቷል ብላችሁ ላሰባችሁት ነገር አይጸልይም። You will never be prayed to the things which is already in your hand. Am I right? መንፈስ ቅዱስ የእግዚአብሔር ቃል የነገረን ነገር አንድ ነው። እግራችሁ የረገጠው whatsoever your footstep is landed. ከዚህ በኋላ እግሮቻችሁ የረገጡት የትኛውም ነገር ውስጥ whatsoever that your footstep ገንዘብ ይዛችሁ ትወጣላችሁ። You will have received money. ገንዘብ ይዛችሁ ትወጣላችሁ። You will receive money. ባለጠግነትን ይዛችሁ ትወጣላችሁ። You will receive prosperity. ይዛችሁ ትወጣላችሁ። ይዛችሁ ትወጣላችሁ። You shall trade. You shall trade. ይዛችሁ ትወጣላችሁ። You shall trade. ይዛችሁ ትወጣላችሁ። Amen. እግሮቻችሁ የሆነ ነገር ከረገጡ if your foot step unto landing of something, ባዶ እጃችሁን አትወጡ። you will never be empty-handed. ባዶ እጃችሁን አትወጡ። You will never be empty-handed. ክብር ለኢየሱስ ይሁን። Glory to Jesus. Thank you. እስኪ አሁን ድጋሚ አንብብላችሁ ኢያሱ ምዕራፍ 1 ቁጥር 3 Read it again. Joshua chapter 1 verse 3. ይሄ ቃል ሲነበብ በደንብና በጥንቃቄ ስሙ። Listen to it carefully. ለሙሴ እንደነገርኩት ለማን? ለሙሴ እሺ የእግራችሁ ጫማ የረገጠውን ቦታ ሁሉ ለእናንተ ሰጥቻችኋለሁ። የእግራችሁ ጫማ የረገጠውን ቦታ አይደለም ያለው ሁሉ የማን እግሮቻችሁ የረገጡትን በሙሉ መንፈስ ቅዱስ አሳልፎ ይሰጣችኋል። I receive it. እግሮቻችሁ የረገጡትን በሙሉ whatsoever that መንፈስ ቅዱስ አሳልፎ ይሰጣችኋል። the Holy Spirit will give you. ፋይል ያዘ ሰው አለ? ፋይል ካኪ ኦር ሰምቲንግ ያዘ ሰው። ከዚህ በኋላ የሚሆነው እንደዚህ ነው። After this it will be like this. ይሄ የእናንተ እግር ነው። This is your hand. የእናንተ እግር። This is your feet. እዚህ ቢሮ ረገጠ። It means have this office. ከዚህ ቢሮ ባዶ እጃችሁን አትወጡም። You will never leave this place. እዚህኛው ረገጠ። When you head onto this, ከዚህኛው ቢሮ ባዶ እጃችሁን አትወጡም። you will never leave. እዛኛው ረገጠ። በፍጹም ባዶ እግራችሁን አትወጡም። ባዶ እጃችሁን አትወጡም። You will never be empty-handed. በፍጹም አትወጡም። 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 You will never be empty-handed. አትወጡም። 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 You will never be empty-handed. አትወጡም። 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 You አትወጡም። will never, ever, ever. አትወጡም። You will never. ያና ይሄን አመት መንፈስ ቅዱስ ስንጀምር When the Holy Spirit declared about this year, አንድ ነገር 4 ነጥብ አድርጎ ቃል ገብቶልናል። and He gave us a promise with 4 points. የገዥነት አመት ነው ብሎናል። It is the year of dominion. ሶ የገዥነት አመት ካለን If He says the year of dominion, እግራችሁ የሆነ ስፍራ ገብቶ ከዚህ በኋላ ሂዱ ተብላችሁ አትሸኙ። so you will never say go after you foot. እግራችሁ ረግጧል ማለት ርስት አላችሁ ማለት ነው። It means you have እዛው something ውስጥ is ድርሻ inherited. አላችሁ ማለት ነው። It means you have እዛው inheritance. ውስጥ የእናንተ ገንዘብ አለ ማለት It ነው። means you have the money እዛው ውስጥ there. የእናንተ ቤት አለ ማለት ነው። It means you have እዛው something. ውስጥ የእናንተ በረከት አለ ማለት It ነው። means you have a blessing there. እግሮቻችሁ የረገጠውን ሁሉ whatsoever your full step is there, አሳልፌ እሰጣችኋል። it said will subject to you. እስኪ ደስ ይላል። እስኪ ድጋሚ አንብበው። Read it again. I love it. ለሙሴ እንደነገርኩት ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ አዎ ለእናንተ ሰጥቻችኋለሁ። ለእናንተ የማለት ከመርገጡ በፊት የእናንተ አይደለም። Before you step, it's not unto you. የእናንተ የሚሆነው የረገጣችሁ ሰዓት ነው። So the moment it become into you when you have a trade unto it. የረገጣችሁ ሰዓት የእናንተ ይሆናል። The moment it become trade unto you. After this ያላችሁ የፋይናንስ አቅም አይደለም የሚያስፈልገው። After this you don't need the finance capacity that you have. እምነታችሁና እግራችሁ ነው የሚያስፈልገው። Walk with the faith of your heart. እምነታችሁና እግራችሁ What you need is your feet and your face. ይሄንን ቢዝነስ ለመስራት እያንዳንዱ ሰው 20 ሚሊዮን ብር ማዋጣት አለበት ካሉ If you say I will contribute 20 million for this business, እምነት አለኝ እግር አለኝ ብላችሁ እግራችሁን አስገቡ። it says put at least your leg because I have ባዶ faith. እጃችሁን አትወጡ። You will never lose empty. ባዶ እጃችሁን አትወጡ። You will never lose. ባዶ እጃችሁን ፈጽሞ You ፈጽሞ will never. ፈጽሞ You will ፈጽሞ never. You will ፈጽሞ never. You will never. You ፈጽሞ will አትወጡ። never. You will never. አንድ ጊዜ I remember in a time, ቢሾፕ ዴቪድ ኦዴፖ Bishop David Diapo, ከከተማ በጣም ርቀው that they went to some place very far. ጠንቋዮች የሚኖሩበት ስፍራ They went to the place where witchcraft is ለጸሎት out ሄዱ። there, and he went unto prayer. ጫካ ነው። It was very wild. መጸለይ ጀመሩ። They start to pray.
መጸለይ ጀመሩ። They start to pray. ከዛ ጸሎትን ሲጨርሱ When you finish the prayer, የሆኑ ጠንቋይ ባሎች ወይም ሃይ ደረጃ ላይ ያሉ ጠንቋዮች መጡ። and witch doctors came unto them. ይሄ የኛ ጫካ ነው። This wild is not to us. ከዚህ በኋላ ለጸሎት እንዳትመጣሉት። It says don't come ever again. ከዛ እኛ ጸለይንበታል ቸርች ነው የምናደርገው አላቸው። It says I prayed for it because I will make him unto church. ቢሾፕ የዴፖ ቸርች ነው የምናደርገው አለ። It says I will make him unto church. ጠንቋዮቹ ሳቁበት። And they will laugh unto him. ለዛም ከቀጣይ ጀምሮ የቸርች ፕሮጀክት ነው የምናስብበት አላቸው። It says I will deliver the third project after next. ተመለሰ ከመጣ ችግር ውስጥ ገባላል። But you will be in trouble if you come again. እኔ ተመለሽ እመጣለሁ። I will come again. እናንተ በራሳችሁ ፍቃድ መሬቱን ትሰጡኛላችሁ አላቸው። By your own will you will deliver the title. ከዛ እንደዚህ አላቸው። And he told them. እንደዚህ አላቸው። And he told them. አንተኛው ጠንቋይ ነገ ጧት ትሞታለህ። You are going to die the first one. አንተኛው ከነገ ወዲያ ትሞታለህ። You will die after the next በየተራ day. ሁሉም ታልቃላችሁ አላቸው። And after the next day you will die everyone. የመጀመሪያ ቀን ጠንቋዩ ሞተ። The first day that he died. ሁለተኛው ተደገመ። The second time he died. ሶስተኛው ከመሆኑ በፊት ውሰዳሉት። He says deliver this one, take one. እግራችሁ መግባት ብቻ ነው በዚህ ዓመት ያለበት። So whatsoever you need is to step onto it. በዚህ ዓመት መሆን ያለበት እግራችሁ ብቻ ይርገጠው። Only your foot shall tread onto it. እግራችሁ ብቻ ይርገጠው። Your foot shall tread onto እግራችሁን it. አንቀሳቅሱ። እግራችሁን አንቀሳቅሱ። Move your legs. Move your legs. እግሮቼ የማይጠበቁ ቢዝነሶችን ረገጡ፣ መሬቶችን ረገጡ፣ ህንፃዎችን ረገጡ፣ ቤቶችን ረገጡ። ተናገሩ። ላፕራካቶስ አንዳራባሻዲ ረገጡ። ተናገሩ። ረገጡ። Labradia Cosantara Bagade Rifosa Likradia Namosanta Jele Predegedele Post Ragatu My foot are tread unto it. እግሮቼ ረገጡ በሉ። እግሮቼ ረገጡ። እግሮቻችሁ ረገጡ። Your foot shall tread unto it. እግሮቻችሁ ረገጡ። Your foot shall tread unto it. ቁጭ በሉ። You may have a seat. በተለምዶ የሚነገር አንድ አባባል አለ። There is something that's the word speak. የሐማ ዘመዶች መጽሐፍ ቅዱስ ውስጥ When you read about the Bible, ስለ መርዶክዮስ ሲናገሩ when it says about Mordecai, ምን እንዳሉ ታውቃላችሁ? do you know what they said? አይሁዳዊ ከሆነ ይቅርብ አሉት። It says if he is Jew, like you have to forsake. ምን ከሆነ? If he is Jew. አይሁዳዊ ከሆነ ምን ይልብህ? ይቅርብ። ትክክል እንኳን ብትሆን የማስገደል አቅም ቢኖርህ ይቅርብ። መቼ እንደሚገለበጥ አታውቅም። You don't know what things are turned on. የቢዝነስ ሰዎች ምን እንደሚሏችሁ ልንገራችሁ። Do you know the business people tell? አይሁዳዊ የሆነን ሰው if you make one Jew, የቤት ዘበኛ አድርገህ እንኳን እንዳታስገባ ይለዋል። It says don't make the access unto your house. 6 ወር ጠብቀው ዘበኛ የምትሆነው አንተ ነህ። ያ ቤት የሱ ይሆናል። After 6 months, remember you will be the one who is the guard. 6 ወር ጠብቀው. Just wait 6 months. ያንተ ቤት ላይ አንተ ዘበኛ ትሆናለህ። You will become the one who is guard. አይሁዳዊ ነው። የብለሲንግ ቃል አለ፣ የበረከት ቃል አለ። Because he is a Jew, he can't ዛሬ ለእናንተ ነግራችኋለሁ። I pray unto you. I pray unto you. በተሻለ ኪዳን የአብርሃም ልጆች ተብላችኋል። The better ኪዳን is called unto sons of Abraham. የረገጠው የትኛውን ስፍራ whatsoever the place that God is stored. የትኛውም ስፍራ whatsoever place. ከዛ ስፍራ in that place. ገንዘብ ይዛችሁ ትወጣላችሁ። You will have money. ርስት ይዛችሁ ትወጣላችሁ። You will have inheritance. ሀብት ይዛችሁ ትወጣላችሁ። You will have prosperity. ይዛችሁ ትወጣላችሁ። You will have. ይዛችሁ ትወጣላችሁ። You will exploit. Receive it. ቁጭ በሉ። You may have received. ላብራዲያ ኮሳንታ Gladigana kovaria stiva. እያንዳንዱ እንቅስቃሴያችሁ ውስጥ Every movement of your step. በደምብ ስሙ። በጣም የሚጸልይ ሰዎችን ኮመን የሚያደርጋቸው አንድ ነገር ልንገራችሁ። The common thing of the prayerful person. በጣም የሚጸልይ ሰዎች The people who pray Lord. እምነት የላቸው። They don't have faith. ለዛ ነው ጌታ ኢየሱስ እንደ ፈሪሳዊ በቃላት ብዛት የምትሰሙ እንዳይመስላችሁ አለ። So as a like don't be prayer of as a person that prays alone. ፈሪሳዊ የሆነ ሰው So whatever Pharisee በአንድ ጉዳይ የ40 ቀን ፋስቲንግ ካልያዘ እግዚአብሔር የሰማው አይመስለውም። He doesn't think that God listen to him unless he have 40 days of fasting and prayer. በጣም የሚያምኑ ሰዎች The moment they believe too much, ጸሎታቸው ትንሽ ነች። is their prayer is very little. ጌታ ኢየሱስን አይታችሁታል? Have you seen Jesus of Nazareth? እናንተ ተውት። ይሄ እንጀራ ለማባዛት ወይም ዳቦ ለማባዛት አይደለም። ምግብ ቀርቦላችሁ ስለ ምግቡ አመስግኑ ስትባሉ 10 ደቂቃ ነው የሚወስድባችሁ። You spent about 10 minutes after the deliver of giving thanks. ጌታ ኢየሱስ እንጀራ ለማባዛት እንጀራውን ከፍ አድርጎ ስለምሰማኝ አመሰግናለሁ ጨረሰ። ይሄ ጸሎት ነው ስትሉት እንጀራው በስቷል።
When you speak about Jesus of Nazareth, God, I bless you because you heard my prayer. የሚያምኑ ሰዎች ቃሎቻቸው ትንሽ ናቸው ግን ፓወርፉል ናቸው። People who have faith, their words are very small. ፓወርፉል ናቸው። They are too much powerful. መጽሐፍ ቅዱስ የማይጸልይ ሰው እግዚአብሔር ደስ ያሰኝም አይልም። ያለ እምነት እግዚአብሔር ደስ አታሰኝም ነው It የሚለው። says he cannot please God without faith. ብዙ ጊዜ የሚጸልዩ ሰዎች Many people that pray alone, የመንቀሳቀስ ፍርሃት ስላላቸው ነው የሚጸልዩት። they አብዛኞቹ pray that they cannot move. አስቡት፣ በር ዘግቶ 10 ዓመት ሙሉ ባርከኝ ብለው የጸለዩ ሰዎች አሉ። 10 ዓመት ሙሉ ግን አንድም ቢዝነስ አልጀመሩም። Because they didn't start one business, then they cried for 10 years closing their door. እግዚአብሔር ጋር ስትመጡ የፈሪሳዊ አእምሮ ይዛችሁ አትምጡ። So when you come unto God, don't come with a mentality of Pharisees. ሄሎ፣ የፈሪሳዊ ሜንታሊቲ ይዛችሁ አትምጡ። Don't bring the Pharisees mentality. ሄሎ፣ Are you with me? እግዚአብሔር እግራችሁ እንዲንቀሳቀስ የሚፈልግ አምላክ ነው። God is the one who wants your footsteps shall move. በእምነት እንድትመላለሱ የሚፈልግ አምላክ ነው። He is a God who wants to walk by faith. ለዛ ነው የእናንተ አእምሮ ውስጥ ያለው መንፈሳዊ አስተሳሰብና ትክክለኛ መንፈሳዊ የሆኑ ሰዎች አእምሮ ሁለቱ መካከል ልዩነት አለ። There is a great distinct between the spiritual mind and the mind that you have with you. ንዕማን የሚባል ሰው The person who was called Naaman, ነብዩ ኤልሳ ጋር መጣ። he went up to the prophet of Elisha. ተነግሮታል። He was delivered a prophecy. ለጸሎት የሚረዱ ልብሶችን ይዞ መጥቷል። And he think that he have a clothes for prayer. የጠበቀው አዳር በሙሉ እንዲጸልይለት ነው። That what he think is to deliver a prayer unto him. ሲመጣ ነብዩ ብቻውን ነው። And the prophet was alone. የጸሎት ቲሙ ሲል የጸሎት ቲሙ የለም። There is no team of prayer. ኦኬ፣ ፈውስ ነው የፈለከው? You need healing. ሄድ እዛ ውሃ ጋር ብቅ ጥልቅ በል። And you want to Jordan River and enter its. በቃ አለቀ ሲለው በቃ አለቀ። That is the simplest thing. መጽሐፍ ቅዱስ እንደሚል ታውቃላችሁ? Do you know what the Bible says? አብሮት የነበሩ ሰዎች ለመኑት። ለምን ውሃ ውስጥ አትገባም ብለው ለመኑት። Even the people like beside him beg unto him. ለመኑት። They beg unto him. ኧረ ፕሊስ ግባና ለምን ሰውየውን ቃል ለምን አታከብር? ሰውየው ደስ እንዲለው እንኳን why don't at least try at least for the sake of his word? ገብተህ እንኳን ካልተፈወስክ እስኪ ለምን ቼክ አታረግም? ግባ አሉት። At least check, at least try it. ከብዙ ልመና በኋላ ገባ። After many begging, ሲወጣ when he ገላው leaves, እንደ ሕፃን ልጅ ገላ ነው ይላል። then his body become as a body of ከዛ ምን baby. እንደተፈጠረ ልንገራችሁ። Do you know what it says? ቀደም ሲጨቃጨቅ የነበረው ሰው እንዳደረገ ታውቃላችሁ? Do you know the first person that was nagging with him? ልክ ገላው እንደ ሕፃን ልጅ ገላ ሲሆን When his body become fresh, ወደ ሶሪያ ሲመለስ when he went unto ምን Syria, እንዳደረገ ልንገራችሁ። do you know what he did? ሲመጣ ወርቅ ብር ጭኖ ነው የመጣው። He was landing unto him with gold and silver. ነብዩ ብቅ ጥልቅ በል ስላለው Because the prophet says enter and out, ብሩን ለነብዩ እንኳን አልሰጠውም። he doesn't give the gold unto the prophet. sometimes ነብዩ ብሩን ያልተቀበለው ለምን እንደሆነ በዚሁ አጋጣሚ ነገርኳችሁ። Let me tell you that the prophet doesn't receive it. ውጤት ካየ በኋላ ነው ለነብዩ ይዞ የመጣው። Because he received after he saw a result. you see በእምነት አይደለም ያደረገው ውጤት አይቶ He ነው። doesn't take by faith. so ንዕማን ሲመለስ So when Naaman returned, ንጹህ ገላ ነው ያዘው። his body was fresh as መጽሐፍ a ቅዱስ baby. እንደዚህ ይላል። And the Bible says, ወደ ሀገሩም ሲመለስ ይላል it says when he returned, ነብዩ የነበረበትን ሰፈር አፈር በአህዮችና በከብቶች ጭኖ ወደ ሀገሩ ገባ ይላል። and he says he bring gather of the soil after ነብዩ the, እንኳን ባይኖራል ነብዩ የረገጠውን አፈር ወደ ሀገር ይዤ መሄድ አለብኝ አለ። because at least I have to something what the prophet is landed. ሰውየው ፈውሱን ካየ በኋላ እምነት ተፈጠረለት። After his healing, his faith become boost. እምነት ተፈጠረለት። His faith become activated. አኖይንትድ የሆኑ ሰዎች ጋር ስትመጡ ክራይቴሪያ ይዛችሁ አትምጡ። So when you come to anointed person, don't come with your criteria. sometimes የእርግማን ቃል እንዴት በሮች እንደሚዘጋ እናውቃለን። We know how the curses word to close your doors. እግዚአብሔር የቀባቸው ሰዎች የሚናገሩትን የበረከት ቃል ግን እንደ ኖርማል ነው የምናስበው። But you think that the blessing of the prophets are እንደ normal. ኖርማል ካላሰባችሁት እነግራችኋለሁ። But I pray unto you if you don't think as በዚህ normal. ዓመት In this year, ኢቨን ሁለተኛ አትሆኑ። even you will never be second. I receive it. ኢቨን ሁለተኛ አትሆኑ። You will never be second. እየነገርኳችሁ ነው። I am telling you. እየነገርኳችሁ ነው። I am telling you. በዚህ ዓመት In this year, ሁለተኛ እንኳን አትሆኑ። you will never be second. ሁለተኛ አትሆኑ። You will never be second. ሁለተኛ አትሆኑ። You will never be second. በዚህ ዓመት In this year, የትኛውም ስፍራ ጋር ስትገቡ what shall every place that you የመጀመሪያ enter, ትሆናላችሁ። you will be the first. የመጀመሪያ ትሆናላችሁ። You will be the first. የመጀመሪያ ትሆናላችሁ። You will be the first. የመጀመሪያ ትሆናላችሁ። You will be the first. በዚህ ዓመት In this year,
በሁሉም አቅጣጫ in every aspect, በቢዝነሱ in business, በትምህርት in trade, በፋይናንስ in finance, በሁሉም ነገር in ministry, በአገልግሎት in ministry. የመጀመሪያ ትሆናላችሁ You will be the first. ከፊት ትሆናላችሁ You will be the ራስ first. ትሆናላችሁ You will be the head. ገዢ ትሆናላችሁ You will be a train. ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።